እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እስቲ እንቀበል። ሌላ ኦርቶዶክሳዊ ካላችሁ ኑ ግቡ። ሚካኤል ያድናል። ሚካኤል ያድናል። ሚካኤል ያድናል ወገኖች። የሚካኤል ልጆች የሚካኤል ልጆች እስቲ ገባ በሉና አንድ ቁጥር ጻፉልን። አንድ ቁጥር ጻፉልን፣ እንቀበላችኋለን። እሺ ሚካኤል የሚካኤል ልጆች አንድ ቪዲዮ ላሰማችሁ ነበር። እዚህኛው ስልኬ ላይ ነው። እስቲ ካለ ልሞክረው በዚህ እሺ ሌላ ኦርቶዶክሳዊ ካለ ምናልባት ወንድምቶች ሀሳብ ካለ ሀሳብ መስጠት ትችላላችሁ። ሜርሲያችን ቤካ እንዳልከው ዛሬ ወጥሯል መሰለኝ ወደ ኳሱ። እሺ ካላችሁ መሲሻ ሀሳብ ካላችሁ መጨመር ትችላላችሁ። የሚካኤል ላይ የተገናኘ ሀሳብ እያነሳን እያወራን ያለ ነውና ጸጋ ይብዛላችሁ። በደም ሼር ኮፒ ሊንክ ይደረግ። ችግሩ አንድ ኔትወርክ ምናምን ሲረብሽ እንትን ነው የሚሆነውና ይዋዥቃል። ስለዚህ በደም ሼር በደም ኮፒ ሊንክ እና ሪፖስት አድርጉት። ተባረኩልኝ። 300 ምናምን ሺህ ገብቷል። ታብታቡ ቢያንስ ከግማሽ ሚሊዮን አሳልፉት። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ያው የወንጌል ልብ ያለው ሰው በጣም ጥቂት ነውና ሁሉም ሰው እንደማያደርግ እናውቃለን። ሁሉም ሰው ቢያደርግ ባይዘው በጣም የጌም ቤቶች ምናምን ካያችሁ በጣም ቶሎ ነው የሚሄደው። ጥቂት ሰው ሆኖ ራሱ በጣም ብዙ ነው የሚሄደውና ሶ የወንጌል ልብ ያለው ሰው በጣም ጥቂት ሰው ነው እውነት ለመናገር ማለት ነውና ስለዚህ ያላችሁን ሰዎች ነው የምናደክመው። እናንተ ጥቂቶች ካላችሁ ትበቁናላችሁ። ጌታ ኢየሱስ ይባርካችሁ። እናንተን ተባረኩልኝ። ስለዚህ የቻላችሁ ወገኖች አብረን እናገልግል። የነሱን ሀሳብ እናፈርሰዋለን ማለት ነው። ጌታ ኢየሱስ ይባርካችሁ። ቴንኪዩ። ሪፖስት ይደረግ፣ ሼር ይደረግ፣ ኮፒ ሊንክ ይደረግ። በቃ ጥቂት አያላኖች ካሉ በቂያችን። ተባረኩ። ቴንኪዩ ጋይስ። ጸጋ ይብዛላችሁ። እሺ ሌላ ኦርቶዶክሳዊ ያለ ሚካኤል ያድናል ብሎ የሚያምን ኦርቶዶክሳዊ ያለ ሚካኤል ያድናል ብሎ የሚያምን ኦርቶዶክሳዊ ሚካኤል ያድናል ብሎ የሚያምን ሰው አዳኝ ነው ብሎ የሚያምን ሰው ሚካኤል አዎ ይታደጋል፣ ሲኦል እንኳን ብገባ በክንፉም ገብቶ ያድነኛል ይታደገኛል ብሎ የሚያምን ኦርቶዶክሳዊ ካለ በደስታ እንቀበላለን። እሺ ዳንሻ ኦርቶዶክሳዊ ካለ በደስታ እንቀበላለን። እሺ ዳንሻ ዳኒ ዛሬ ስልክ ብዙ ነው ያለበት። እሺ ሌላ ኦርቶዶክሳዊ ባይዘው አሳድጎኛል የምትሉ ሰዎች ካላችሁ ሚካኤል አሳድጎኛል የምትሉ ሰዎች ካላችሁ የሚካኤል ልጅ በሚካኤል ያደገ ሰው ካለ እሺ ደጀኔ እናግባ የሚካኤል ልጅ ጆአችን እሺ የሚካኤል ልጆች ካላችሁ መግባት ይቻላችሁ። ይለይብኛል። እሺ ልጋብዛችሁ።
ይህንን ቪዲዮ ከ35 ሚሊዮን በላይ እይታ አለው። 35 ሚሊዮን በላይ ማለት ነው። እዚህም ቲክቶክ ላይ የሚያገለግሉ ኢቨን ኦርቶዶክሳውያን ብዙዎቹ በዚህ ቪዲዮ ይሰሩበታል ካያችሁ። ኦኬ ከሞን ኖ ብራዘርስ ጠብቆ ያሳደገ አባት የሆነ ሚካኤል ካለ ግባና ሞግተን ወዳጄ። እሺ ሰላም ደረጀ እንዴት ነህ? ሰላም ወንድም አለም ይሰማል? ደረጀ የሚካኤል ልጅ አስቡት 35 ሚሊዮን በላይ እይታ አለው። ቀላል እይታ አይደለም። በ3 ዓመት ውስጥ 35 ሚሊዮን በላይ እይታ አለው። የእግዚአብሔር አባትነት፣ የእግዚአብሔር ጠባቂነት፣ የእግዚአብሔር ተረስቷል ጉዳዩ። ትውልዱ አሳደገኝ ብራዘር፣ ረዳኝ፣ አገዘኝ የሚለው ማን ነው? ሚካኤል። ሚካኤል ከነ መፈጠር ራሱ ላያውቅ ይችላል። የምሬን ነው የምለው። በዚህ ዘመን ላይ ከነ መፈጠርህ ላያውቅ ይችላል። ከነ መወለድ ላያውቅ ይችላል። ወዳጄ የፀጉርህ ቁጥር ጭምር እያንዳንዱን የሚያውቅ ያልተሰሩ ቀናቶችን ሁሉ የሚረዳ የሚያውቅ በዙፋኑ ላይ የተቀመጠ እግዚአብሔር አባት ይለይብኛል። ብራዘር ምን ሆኖ ነው የሚለየው ሚካኤል? ከሞን ወዳጆች እኛስ የሚለይብን ጌታ አለ። የሚለይብን ጌታ አለ። በእውነት የወንጌል አማኝ ነን ብለን ስናወራ ልባችን እርክት ይላል በጌታ ላይ። ልዩ የሆነ ጌታ፣ ልዩ የሆነ ጠባቂ፣ ልዩ የሆነ ረዳት፣ ልዩ የሆነ አባት አፍቃሪ አለ። ስሙ ይባረክ። አየህ ትውልዱ ግን ምን እያለ ነው ያለው? ኖ የሚለይብኝ አለ ይለናል። ሚካኤል ልዩ ነው ይለናል። አሳድጎኛል ይላል። ብራዘር እግዚአብሔር የት ሄደው? ክሬዲት ከተሰጠው በዙፋኑ ላይ የተቀመጠ አባታችን ብለን የምንጠራው እግዚአብሔር ነው። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለህ ትጸልይልን እንዴ ወዳጄ? በሰማይ ያለው አባትህ እግዚአብሔርን ትተህ ከሞን ጋይስ አይኖቻችሁና ማለት በቃ መብራት አለባቸው። ጨለማ ውስጥ ናችሁ ያላችሁት፣ መንቃት አለባችሁ። ቤተክርስቲያኒቷ ፍጡርን ሰጥታችኋለች፣ ለፍጡር ተገዥ ሆናችኋል። እሺ ሰላም ምዕራፍ እንዴት ነው ወንድም አለም? ሰላም እንዴት ነው? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም። እንዴት ነው አንተ ጋር? በደንብ ነው የምትሰማው? አለሁ ፈጣሪ ይመስገን። እንዴት ናችሁ? አለን። ከየት ቤተ እምነት? አለን። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ወዳጄ? ኦርቶዶክስ ተዋህዶ። ዌልካም ብራዘር። ሰላም ሜላይ ተቀበሎሽ። እሺ የት ሄደ? አስወጣ ነው እንዴ ያልኩ? ምዕራፍ እንኳን አንድ እግሩኛ ጋራ ነው። አግኝቶ ታውቃለህ? እሺ እንዴ ጴንጤ ወዳጄ እናንተ ቪዲዮ ሼር አደረገልኛለን እኮ ነው ባለፈው። አዎ እሱ ነው እንዴ? እሺ ታዲያ ከዛ ኢየሱስ አማላጅ ነው ያለን። እሺ
እሺ ሌላ ኦርቶዶክሳዊ ካለ ፕሊስ አንድ ቁጥር ጻፉ። ሜላ የምትለው ነገር ካለ ፕሊስ ዌልካም። እህቶች ሜርሲ ቤካችን ሀሳብ ካለ ዩ አር ፍሪ ጋይስ። 32 ሚሊዮን ነው ያልከው ቪው? 32 ሚሊዮን ትንሽ ነው እንግዲህ። ኧረ አይደለም አሁን እዛ ይለይብኛል ብሎ ዘምሮ እዚህ ሲመጣ አልወያይም ይላል። በዚህ ዶግማ አይደለም ይላል። ጉሮሮ እስከሚደርቅ ይዘምርና ከዛ እዚህ መጥቶ እንዳትጠቅስብኝ ይላል። ዶግማ አይደለም። ይሄ እኮ ነው ምን ነው የሁለት ዓለም ሰው። ቲክቶክ ላይ ተዋሻላችሁ፣ ምድር ላይ ግን ያው 32 ሚሊዮን ታስገባላችሁ። ጌስት ላይ ሰው እንዳለ ያሳየኛል፣ ግን መቀበል አልቻልኩኝም። ሰዓቱ ደረሰ መሰለኝ ኔትወርኩ። ጸሎት እንድናደርግ ነበር አንድ ላይ ለ2 ደቂቃ። ጃምቦሎ መጣ። ጸሎት እንድናደርግ ማርያምን ልብ የፈለገ ለሁላችንም አብረን በተመቻችሁ በሁላችሁም። በሚካኤል ስም ነው በጌታ ስም? ኧረ ሚካኤል ስም አይደለም። ሚካኤል ጠባቂ ነው፣ ግን ጸሎት ከስር ይስቃሉ። በሚካኤል ነው በክርስቶስ ስትል ወደ ሚካኤል ነው የምንጸልየው ወይንስ ወደ እግዚአብሔር? ኧረ ወደ የአክብሮት ነው ወይስ የአምልኮ? ይለያያል። የአክብሮት የሚባል ጸሎት አለ። እኔ አክብሮት እኔ ጸልዬ አላውቅም። እኔ ለእግዚአብሔር ነው የምጸልየው። ወደ ሚካኤል አትጸልይም? እኔ ሜሎስ እኔ ችግሩ ምን ትቃለህ? እኔ አሁን እኔ ከተቋም ጋር አታገናኘው ቃሉን በቃ። አይ እንጸልይ። ኦርቶዶክስ ነኝ እኮ ስላልከኝ ነው። እኔ ኦርቶዶክስ ነኝ። ኦርቶዶክስ መሆኔ ግን ለምሳሌ አንዳንድ ሰዎች የሚጽፉት ጽሁፍ አለ። ለምሳሌ ኦርቶዶክሱ ነው አሁን በፕሮቴስታንት እምነት የሚጽፉ አሉ። እነሱን ይዤ መጥቼ ዝም ብሎ የጻፈውን መጥቼ ሜሎስ ይሄ ይላል የእናንተ መጽሐፍ ብልክ ኢዳዝ ሜክ ሴንስ አያደርግም። አንዴ በደንብ ያደርጋል እንጂ እናንተ አንደኛ በግለሰብ የተጻፈ አይደለም፣ እንደ ቤተክርስቲያን የተጻፈው። አሁን በግለሰብ አሁን አንተ ፕሮፋይል ላይ ይዘኸው የነበረው ፎቶ የሆነ ፎቶ አይቼ ነበር እና እሱ ማን እንደጻፈው አላውቅም፣ ምን እንደሚልም አላውቅም፣ ማን እንደጻፈውም አላውቅም፣ ማን አፕሩቭ እንዳደረገውም አላውቅም። የሆነ ተቋም አደረገውና ኦርቶዶክስ ነች ብላ የተቋም እኛ የምንጠቅሳቸው ጽሁፎች የተቋም ናቸው ወዳጅ፣ የግለሰብ ይዘን አናውቅም። ግን እኔ ስነግርህ ደግሞ ወደ የተቋም ነው። ለምሳሌ ድርሳነ ሚካኤል የቀደሙ ድርሳነ ሚካኤል ብሎ ዳን ያነሳለ በኦርቶዶክስ ቤተክርስቲያን ትውፊት በኦርቶዶክስ ተዋህዶ ቤተክርስቲያን ትውፊት መሰረት ማን ጻፈው ተብሎ ነው የሚታመነው። ስህተት እንዳለበትም ይታመናል። ማን ጻፈው ተብሎ ነው የሚታመነው? ነው በኦርቶዶክስ ስህተት እንዳለበት ይታመናል። አንተ ስህተቱን እየነገርከኝ ያለው ማን ጻፈው ተብሎ ነው የሚታመነው? ኤፍሬም ከጻፈው ኤፍሬም ተብሎ ነው እንጂ ኦርቶዶክስ አይባልም። እሺ እንደዚህ ብዬ ልጠይቅ። እሺ የዮሐንስ ስህተት እንዳለበት ይታመናል። ሜሎስ አትጠይቀኝ ስለሱ ለመሰለህ ስህተት እንዳለበት ይታመናል እያልኩ ነው። አልጠየኩም። ስህተት አለ ወይንስ የለውም አላልኩም። ብጠይቅ እኮ ነው የምትመልስልኝ። ሳልጠይቅ ለምን ትመልስልኛል? ለምሳሌ የዮሐንስ ወንጌል ትቀበለዋል? ዮሐንስ ወንጌልን ምንድን ነው የሚለው? እኔ አስረዳኛ። እኔ እንደዚህ አይነት ነገር ብዙም እኮ አላውቅም ሜሎስ። እኔ የማውቀው የእግዚአብሔርን ነው። መጽሐፉን ጠይቀኝ ነው የምልህ። መጽሐፍ ቅዱስ ውስጥ ያለው እና አስረዳኛ፣ ጠይቀኝ፣ አስረድተህ ጠይቀኝ። ዮሐንስ ወንጌል ብትለኝ ዮሐንስ ወንጌል ያጠመቀውን ነው የምትለኝ? ኦኬ፣ ሐዋርያው ዮሐንስ የጻፈውን ዮሐንስ ወንጌል የሚባል አለ መጽሐፍ ቅዱሳችን። አዲስ ኪዳን ላይ የዮሐንስ ወንጌል፣ አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ መልእክት፣ ሶስተኛ ዮሐንስ መልእክት፣ ራዕይ ዮሐንስ የሚባሉ መጽሐፍቶች አሉ አዲስ ኪዳን ላይ። አታውቃቸውም? ትክክል። እሺ፣ ታውቃቸዋለህ? አውቃቸዋለሁ፣ ግን በዲቴል እንዳንተ ላላውቃቸው ስለምችል ነው አፌን ሞልቼ። ዲቴል እኮ አልጠየቅኩም። ታውቃቸዋለህ ብቻ እኮ ነው። አዎ ማውቃቸዋለሁ። የእግዚአብሔር ቃል ነው ብለህ ነው የምታምነው? አዎ።
ኦኬ የእግዚአብሔር ቃል ነው ብለህ የምታምነው ሐዋርያው ዮሐንስ ስለጻፈው ነው አይደል? ትክክል። በጣም ጥሩ። ድርሳነ ሚካኤልንም ሐዋርያው ዮሐንስ ነው የጻፈው። ሐዋርያው ዮሐንስ ኦርቶዶክስ እንደዛ ነው የምትለው። ድርሳነ ሚካኤልን ሐዋርያው ዮሐንስ ጻፈው። ከዛ በኋላ የእስክንድሪያው ሊቀ ጳጳስ ያን ጽሑፍ አገኘውና ድጋሚ ጻፈው ብላ ነው የምታምነው? ድጋሚ ጽፎት ነው። አዎ ባይዘዌ አንድ ልክ ነህ። ኦርቶዶክስ ምን መሰለህ አግኝቼዋለሁ። ፖይንት ገብቶኛል። እሺ አላገኘሁም። እሺ ምንድን ነው ፖይንት? አንተ የምትለኝ ኦርቶዶክስ ዮሐንስ እነዛን ጽሁፎች እንደጻፋቸው ድርሳነ ሚካኤልንም ዮሐንስ ጽፎት የሆነ ሰንባዲ አሻሽሎ ጽፎት ነው ብለው ያምናሉ። ስለዚህ ያም ከእምነት ውስጥ አንዱ ነው የምትለኝ ብለው ያምናሉ ብለው ነው የጻፉት ነው የምትለኝ አይደለ? እንደዛ አይደለ የምትለኝ? እሱ ያልኩህ ነው እንጂ ፖይንቴ እሱ አይደለም። እሺ ያልኩህ እሱ ነው። ፖይንቴን ግን ላስቀምጥልን። ነጥቤ ምን መሰለ? እንደ ኦርቶዶክስ ድርሳነ ሚካኤል የኦርቶዶክስ መጽሐፍ ነው፣ ለዛውም ሐዋርያው ዮሐንስ የጻፈው ነው ብላ ነው የምታምነው። ስለዚህ እንደ ኦርቶዶክስ ነው እያወራ ያለሁት ያልኩህ ለዚህ ነው። ግለሰብ አይደለም የጻፈው፣ እንደ ተቋም እንደዚህ ነው የሚታመነው። ስለዚህ ድርሳነ ሚካኤል ላይ ያሉ ሐሳቦች የሆነ ግለሰብ የፈለገው ሐሳብ ሳይሆን ኦርቶዶክስ ቤተክርስቲያን የምትመራበት መጽሐፍ ነው። ለዛ ነው ወር በገባውን ለምሳሌ በ12 ታከብራለህ፣ ዛሬ ሚካኤል ነው ይባላል አይደል? እነዚህ ሐሳቦች ከየት ነው የተቀዱት ከተባለ ከዚህ ከድርሳነ ሚካኤል ነው የተቀዱት። ስለዚህ ቤተክርስቲያኒቷ በልምምዷ ውስጥ ድርሳነ ሚካኤልን የተጠቀመችበት ነው ያለው። ስለዚህ ድርሳነ ሚካኤል ስንል የሆነ ግለሰብ የሆነ ሰባኪ የጻፈው ጽሑፍ አይደለም። እንደዛ ቢሆን ኑሮማ እሺ ያግባባን ነበር። ኦኬ የእሱ ምልከታ ነው የኦርቶዶክስ አይደለም እንል ነበር። ግን እነዚህ መጽሐፎች የቤተክርስቲያኒቷ ልምምድ ናቸው። ገባኝ። ግን ተሻሽሎ ስለመጣ ስህተት ይኖረዋል ብዬ ነገርኩህ እኮ እሱን ወንድሜ። ስህተት ስለሚኖረው ብለው ያምናሉ። ዮሐንስ ራእይ የተናገረው ቢሆንም ብለው ቢያምኑም ያሻሻለው ሰውዬ ስህተት ፈጥሮበት ወይም ደግሞ ስህተት ይኖረዋል ብለው አመኑ ካልኩ ኦኬ ስህተት አለው። ስለዚህ እሱ አስተምሮ ላይ ስህተት ያሉት ነገሮች ስህተት አለው አትልም ነው? አይ አሉ ብለው እኔ ስለሰማሁ ነው። አይ ስህተት አይደለም፣ ስርዋጽ ነው የሚባለው። ስርዋጽ ማለት በስህተት አንዳንድ ፊደላቶች ልክ ባልሆነ መንገድ የገቡ ልክ እንደዛ ነው ማለት ልክ እንደዛ የገቡ ናቸው ብዬ ነው ማብነው ናቸው እንጂ መጽሐፉ እንደ መጽሐፍ አይደለም። ምክንያቱም አይደለም እኔም እንደሱ ነው አላልኩም። እኔም አሁን ቅድም እንዳልኩ እንደዛ ካልሆነ እንደ መጽሐፍ ነው የምናወራው። የሆነች ፖይንት ላይ አይደለም። እሺ እኔ ደግሞ ላስረዳ አንድ ነገር። ቅድም ከሱ ጋር ከዳኒ ጋር ስናወራ ነበር ያልተስማማንበት እኔ እና እሱ እንኳን ሀሳብ ነበር። አንድ አይነት ጽሑፍ ሆኖ ማነስማማበት ህዝብ ከ6 ሆኖ 9 ይለኛል 6 ነው አለው እንደሚባለው እንደዛም አንድ አይነት ነገሮች አሉ ያተረጓጎም። እንዲሁም ደግሞ ነገሮችን ነጠለን የምናየውበት አሁን ሚካኤል ለምሳሌ ያድናል አለ ቅድም። ከዛ ደግሞ አይ የተጻፉትን ብቻ ነው የሚያድነው አለኝ። በቃ ማዳኑ ነው ለኔ ጉዳዩ፣ ተጻፈም አልተጻፈም ዛስት። ልክ እንደዛ ሁሉ ለምንድን ነው ስፔሲፊክ ነገሮችን ብቻ ወስደን እንደዛ ከምናረግ አደሆል በቃ አዳነ በቃ አዳነ አለቅ። ለምን እንዲህ ነው ማለት አይጠበቅብንም ነው ያ ይባላል እንዴ? አዳነ ከምን አዳነ ይባላል? ማንን አዳነ ይባላል? ትክክለኛ ጥያቄ ነው ወዳጄ። ዝም ብሎ አዳነ አለ እንዴ? እሱማ አዳነ አዳነ ቅድማ የእስራኤል መንግስቶች ህዝቦችን አዳነ ብሎ ተናገረ ብለሽ አንድ አይነት ሀሳብ እንዳናወራ ብዬ ነው። ኤኒዌይስ ግን ስለ ሚካኤል ስላወራ አዳነ በቃ አድኗል። ኦልሬዲ ማዳኑን አምነናል። ኦልሬዲ እሺ የእስራኤል ህዝቦችን አድኗል አላዳነም? ወደፊት እኮ ነው የሚሆነው ወዳጄ። ገና ወደፊት ገብቶኛል። ያድናል ነው እሺ አያድንም? አዎ እሱማ ቅድም አወራንበት አይደል? በቃ ካዳነ የእስራኤል ህዝብ ያዳነ አምላክ እኔን የሚያድነኝ ብዬ አምናለሁ። አሁንም ፖይንቱን እያገኘ አይደለም። አንደኛ ዝብርቅርቅ ያደረኩን ሀሳቡን እኛ ጥያቄያችን እየጠየቅን ያለነው ከሲኦል ማዳን ከሲኦል ማውጣት ከመከራና ከችግር ካወጣ ከሲኦል ያወጣሃል ብለህ ታምናለህ? በቃ እሱን አላምንም። እኔ ደግሞ ከመከራና ከችግርና ከኃጢአት ካዳነኝ ይበቃኛል። እሱም ማወቄ ስለ ሚካኤል እሱም ማወቄ በቂ ነው። ያሳደገኝ ማለት ከኃጢአት ጠብቆ ያሳደገኝ እያለህ እኮ ቅድም መዝሙሩ ላይ ስታወሩ አረ ላውራ እንዴ? እኔ እኮ አላወራም።
አዎ ምንም ቅድም ስታወራ ስለሰማሁ ነው ስለ መዝሙር ነው የምታወራው እኮ። ይኸውልህ መዝሙሩ ጠብቆ አሳድጎ ያላችሁት ሚካኤል ነው አልከኝ። መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ግን እዚህ ጋር ደግሞ ቅድም ያነበብነው ላይ ግን ዳንኤል ላይ ምንድን ያለው? ከኃጢአትና ከመከራ ወይኔ ጉዴ! ኃጢአት የለም ወዳጄ፣ ኃጢአት አይደለም። አሳየውክ እኮ እንደሚልማ ከኃጢአት አያድንም፣ ከኃጢአት አያድንም። ከኃጢአትና ከመከራ ጠብቆ አዳናቸው አላለህም እንዴ? አላለኝም እንዴ? አላለህም ይለኛል። ሲጀመር ከመከራና ከኃጢአት ይቆምላቸዋል፣ ይጠብቃቸዋል አላለም? ማን ያለው? ዳንኤል ላይ ቅድም 13 ላይ አላነበብንም? እኔ እንደዛ ሲጀመር ዳንኤል 13 የለውም፣ እንትኑ 12 ምዕራፍ ነው ያለው። እሱ ላይ አላነበብንም? እሺ 12 ላይ ሚካኤል ከኃጢአት አያድንም አይልም። ኖ አላነበብንም ወይ? አዳናቸው የሚለውን ህዝቦቹ ላይ የተጻፉትን አላነበብንም። ከኃጢአት አዳናቸው የሚል አላነበብንም። እንዴ ምን እንዴ? እሺ ዳኒ ያሳየው አላለም? ጄሚኒ ሆነ እንደዛ ያለ ዳኒ ያሳየው መጽሐፉን ቅድም ያሳየኝ። እሺ ይኸው ዳኒ ያሳየ። እሺ ሜሎስ ዳኒ ያሳየው ወይ ወዳጄ። መጽሐፍ የሌለ ነገር በማሳየት ጊዜ አንፈጅም ብራዘር። ለስንት ዓመት ያስተማርነው እኮ መጽሐፍ ነው ወዳጄ። እሺ እንጸልይ በቃ ችግር የለው ገብቶኛል። እሺ አንተ እኮ ዛሬ አይተኸው ነው እኮ ያዙኝ ልቀቁኛል እኮ ጃምቦሮ። አረ ሰማዕቷን ይኸው አሳየ ስለው የማይሆን ነገር አለ። እኔ ዳንኤል 12 ገብታችሁ አንብቡ ሰዎች ገብታችሁ እግዚአብሔር ሆይ በልባችን ያለውን አንዴ ልጸልይ። ቆይ ጃምቦሮ ቆይ ያንተ ጸሎት ምንም አይሰራልንም። መጀመሪያ ዳን ሰማዕቷን ትታበያለህ። አየህ አንተ አሁን እግዚአብሔር የለም ውስጥ። አዎ አንተ መዳን ያለብህ ወዳጄ። አንተ ጸሎት ምንም አይሰራልህ። እሺ ሚውት እያደረገኝ ነው ባይዘው። እሺ እዛ ነው ለምን ታደርጉኝ? ሚውት እያደረግን ነው ምክንያቱም ቁም ነገር እየነገርን እያወራ አይደለም። አንተ መጀመሪያ ማድረግ ያለብህ ጃምቦሮ መጽሐፍ ቅዱስን አንብብ። ቅድም ዮሐንስ ወንጌል ስለ ምን እንደሆነ ራሱ አላወቅም ነበር። አሁን ዮሐንስ ወንጌል ራሱ ምን እንደሆነ ሳታቅ ነው ከኛ ጋራ ትንቢተ ዳንኤል ምዕራፍ 12ን ለመወያየት የገባው ማለት ነው። ስለዚህ የሚጠቅምህ ነገር ምንድነው መሰለ? መጽሐፉን መጀመሪያ አንብብ፣ መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስ ይኖርህ። አሁን ሌላኛው ችግር እሱ ነው። መጽሐፍ ቅዱሱ የለህም፣ ቻትጂፒቲ የሚልን ነው አንድ ቃል እያስክ እየመጣ ከኛ ጋር ለማውራት የምትሞክረው። ስለዚህ ወዳጄ ትንቢተ ዳንኤል ላይ ሚካኤል ከኃጢአት ያድናል የሚል ሐሳብ የለውም። እንደ ህዝብ ቅሬታውን በመጨረሻው ዘመን ከመከራ ሚካኤል እንደሚጠብቃቸው እንደሚዋጋላቸው እሱን ይናገራል። እሱን አምነናል፣ ምክንያቱም መጽሐፉ ስለሚናገር ማለት ነው። እሱን አስቀድሞም ስንናገር ነበር። መላእክቶች ይጠብቃሉ፣ ምንም ጥያቄ የለውም። እግዚአብሔር ሲለካቸው ከተለያየ አደጋ ሰዎችን ይታደጋሉ። ተራዳይ ናቸው፣ ምንም ችግር የለውም። እሱ መጽሐፉ ስለሚል እናምናለን። በህይወታችንም ያየነው ነገር ስለሆነ ማለት ነው። ከዛ በኋላ ግን ከኃጢአት ያድናል፣ ከሲኦል ያስወጣል፣ የዘላለም ህይወት ያወርሳል የሚል ትምህርት ግን አንቀበልም። ወደ ሚካኤል መጸለይ ግን እንደዛ አላልኩም። ባይዘው ኦርቶዶክስም እንደዛ አትልም። ሶሪ ኦርቶዶክስ እንደዛ አትልም። ኦርቶዶክስ ትላለች አትልም አትበል። ድርሳነ ሚካኤል ላይ ተጽፏል። አትልም አትበል። ኦርቶዶክስ ምን ማትል ላሳየህ፣ እኔ መጽሐፉን ላሳየህ እንደዛ እንደማይል። ምን ድርሳነ ሚካኤል ነው የምታሳየኝ? ኖ ድርሳነ ሚካኤል ሲሆን ኦርቶዶክስ እንደዛ እንደማይል። ድርሳነ ሚካኤል ላይ ምን አስኬደኝ? እኔ ድርሳነ ሚካኤል ማን ነው? ቆይ ድርሳነ ሚካኤል ማን ነው? የሙስሊም፣ የፕሮቴስታንት፣ የኦርቶዶክስ የማን ነው? ላውጣልህና ላሳይህ እንደማት። ድርሳነ ሚካኤል ማን ነው? ድርሳነ ሚካኤል ማን ነው? ኦርቶዶክስ ላሳይሽ አንዴ። እሺ እንድናስወርድ ነው መሰለኝ የፈለግከው። ከዚህ በላይ እንትን ማለት እንኳን አያስፈልግም። እግዚአብሔርን አይደለም። እኔ እኮ ልክ እኮ ነኝ። ምን አጠፋሁ? የጠየኩት መልስ። ድርሳነ ሚካኤል ማን ነው? የኦርቶዶክስ ነው? የሙስሊም ነው ወይንስ የጴንጤ? ማርቲን ሉተር ኪንግ የጻፈው የጴንጤ ነው ወይስ የፕሮቴስታንት ነው? እንደማት ነው የምትጠይቀኝ ጥያቄው። ማርቲን ሉተር ኪንግ የነጻነት ሰው ነው ወዳጅ። መጀመሪያ ራሱ የምጠቅሳቸውን ሰዎች ወቅ የጥቁር መብት አውቃለሁ። ማርቲን ለምንድን ነው ለእኛ የምጠቅሰው? ማርቲን ሉተር ኪንግ ለምን ጠቅሰኝ?
አታውቀውም። የምታውቅማ ከሆነ ለምን ትጠቅስልኛለህ? ማርቲን ሉተር ኪንግ ምጠቅስልህማ አንተ የማይገናኝ ነገር ነው የምጠራልኝ። የአራምባና ቆቦ ድርሳነ ሚካኤል ስለሆነ በቃ ብረድ ወዳጅ። ማርቲን ሉተር ኪንግ ይላል። ከዛ ዮሐንስ ወንጌል ስለው ዮሐንስ ወንጌል ምንድን ነው ይላል። ግራ ነው የሚያጋባው። ለማንኛውም ያኛው ዶክተር ነው። እሺ ማርቲን ሉተር ሁለቱ የተለያዩ ናቸው። ሜላ አንድ ስብከት ልጋብዝ ብዬ እኮ ነው። ስብከት ያስፈልጋል፣ መነቃቃት አለብህ ወገኖች። ያው እንደዚህ አይነት ርዕሶች ታውቃላችሁ ዱላ ይበዛልና ከቻላችሁ ፕሊስ በጣም ሼር በደንብ ኮፒ ሊንክ ይደረግ። ተባረኩልኝ፣ ጸጋ ይብዛላችሁ። በደንብ ሼር እናድርገው፣ አንድከም። ተባረኩ። ቴንክ ዩ ጋይስ፣ ጸጋ ይብዛላችሁ። ታብታቡ 500 ሺህ አልገባም። ስለዚህ ስትሰሙ ቢያንስ 500 ሺህ እናስገባው። እሺ ለስጋችን ቀርቶ ለነፍሳችን ሰው ወዶ መሰለ እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። እስራኤልን ሲራዳ ስለተመለከተ እኮ ቅዱስ ሚካኤል እንኳን ለስጋችን ቀርቶ ለነፍሳችን የሚተርፍ ታላቅ መልአክ ሰው ወዶ መሰለ እንኳን ለስጋችን ለነፍሳችን የሚተርፍ መልአክ ነው። ወዳጆች ገድላቸው የሚያወራው ይሄንን፣ አውደ ምሕረታቸው ላይ የሚሰብኩት ይሄንን። ብራዘርስ ማለት እኛ ጋር መታችሁ በገድል ብታወሩ መምህራኖቻችሁ አውደ ምሕረት ላይ የሚሰብኳችሁ እኮ ይሄንን ነው። የቤተ ክርስቲያናችሁ መምህራኖች ማለት በአውደ ምሕረት ላይ ቆመው ማለት ነው። አውደ ምሕረት ላይ ቆመው ይሄንን እኮ ነው የሚነግሯችሁ ወዳጆች። እና እኛ ጋር መታችሁ ላይክ እንትን አትበሉ ማለት ላይክ ድብብቆሽ አትጫወቱ። እንቀጥል። ሚካኤልን እርዳኝ የሚለው እስራኤልን ሲራዳ ስለተመለከተ እኮ ነው። ሰው ወዶ መሰለ እንዴ ሚካኤልን እንኳን ማብላትና መታደግ ቀርቶ የእግዚአብሔርን መንግስት አውርሰኝ ብለን እኛ ሚካኤልን ልጠይቀዋለን። ሚካኤልን ሰው እኮ ወዶ አይደለም። በነገራችን የእግዚአብሔርን መንግስት አውርሰን ብለን እንጠይቀዋለን። ከኑማ ብራዘር የእግዚአብሔርን ምን መንግስት ስለ ስጋ አይደለም፣ የእግዚአብሔርን መንግስት አውርሰን ብለን እንጠይቀዋለን። ሚካኤልን ማለት ነው። አየህ ጌታ ሆይ በመንግስት ጊዜ አስበኝ ብለው ሰዎች እንትን ለምናለች ሚካኤል ሆይ እባክህን የእግዚአብሔርን መንግስት አውርሰኝ እያለች ማለት ነው። ብራዘር ይሄው ነው ብራዘር። እሺ ዘሪሁን ሰላም፣ እንዴት ነህ? ሰላም ላንተ ይሁን። ጌታ ይባርክ። ሰላም ነኝ፣ እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? ታድሶ ህብረት ነኝ። ኦኬ እሺ። አይ ድርሳኑ የሚለውን ያልክ ስለነበረ ነው ይላል ያልኩት። አይተህ ነው ወይስ ሪኩዌስት ተልኮልን? እያሳየህ ያለኸውን ይላል ያልኩ ኦልሬዲ እዛ ቤት ያለው መጽሐፍ ስለሚል ነው፣ ስለማውቀው ነው። ከዛ አንፃር አሉ እዚህ ላይ ሊያወሩኝ የሚችሉ ካሉ አወራለሁ። ማለት የዛ ቤት ወክለው ሊያወሩ ከቻሉ የሚችሉ ካሉ አወራለሁ። እሺ እሺ፣ ብዛለ እኛም እየጠበቅን ነው። ተባረክ። እሺ ገስት ተቀበሏቸው ወገኖች፣ ተቀበሏቸው። ተባረክልኝ፣ ተቀበሏቸው። እሺ ወገኖች፣ ጸጋ ይብዛላችሁ። ሌላ ሰው ካለ እኔ መቀበል አልቻልኩም።
እስቲ ያን ካላችሁ መግባት ሚካኤል መንግስተ ሰማያት ራሱ ያወርሰናል የምትሉ ሰዎች ካላችሁ በደስታ ነው የምንቀበላችሁ። ሽሪንግ ሪፖስት ይደረግ። ተባረኩ። ሩት ቴንኪው፣ ጸጋ ይብዛልሽ። እድሉ ቴንኪው ብራዘር፣ እያየሁኝ ነው። እስቲ ሪፍሬሽ አድርጉት። ተባረኩ። እንደዚህ ሲቆም ሪፍሬሽ ስናደርገው ተደራሽነታችን ከፍ ይላልና ቴንኪው። እስቲ አንዴ እንደ አዲስ ሪፍሬሽ እናድርገው። ኪቲ፣ ሳሚሻ ኦልሶ እስቲ ሁላችንም ጌታ ኢየሱስ ይባርካችሁ። ሪፖስት ያላረጋችሁ ሰዎች ሪፖስት አድርጉት። ኮፒ ሊንክ ሼር የምታረጉ ወዳጆች እንደዚሁም ኮፒ ሊንክ እና ሼር ይደረግ። ተባረኩ። በቃ ቲክቶክ በዚህ መልኩ ነው የሚሰራውና እሺ ሌላ ሰው ካለ እንቀበላለን። እሺ መቼ ያሉ ሜርሲ ገስ ተቀበሉ እስቲ። ሰው ዝም ብሎ ነው እየተሽከረከረ ያለው እኔ ጋር አሁን የሚላ ይታየኛል ግን መቀበል አልቻልኩም። እጃችሁ እንደዚህ የሚሆነው አላችሁ ሞዴሬተሮች ነው እናንተ ጋር ምንዛው ሪኩዌስትን መቀበል አልቻልኩም። ቤካዬ ቴንኪዩ። እሺ እሺ ሌላ ሰው ተቀበሉ። እሺ ገስት ላይ የላኩ ሰዎች ካሉ ተቀበሉ። ተባረኩ። ቴንኪዩ ጋይስ። እሺ ሌላ ሰው ካለ እንቀበል። ካላችሁ ኦርቶዶክሲያን አንድ ቁጥር ጻፉልን። የሚካኤል ወዳጆች ለምሳሌ ለሚካኤል ስዕል ራሱ ይሰገዳልና ለሚካኤል ስዕል ሰግዳላችሁ አይደል? ማለት ለሚካኤል ስዕል መስገድ ራሱ መጽሐፍ ቅዱስ አይደል? ለሚካኤል ስዕል ሰግዱ እናያለንና መጽሐፍ ቅዱስ አይደል? ሜላ የሚካኤል ስዕል ላይ የቀሚሱ ነገር እንዴት ነበር? የሆነ ሐሳብ ነበር አይደል? ትዝ ይላል። አንተ ነበር ካንዴ ነገርከን? የተሳለው ስዕል እሱ ፈኒ እኮ በእውነት ጳጳሱ የተጣለውን ሰውዬ ሴጣን አድርጎ ያሳለው ነው። እስቲ ንገረን፣ ሪፍሬሽ እናድርገው። እስቲ ንገረን። በጣም እኮ በቃ ዳጊ ነው። አይ ሜላ መሰለኝ። እሺ ጸብ ነበረውና ሰውየው ነው። ቪዲዮ ልክፈተው እንዴ? ቪዲዮ ካለማ አሪፍ። ዳጊሻም አውርቶታል። እሺ እኔ ከሜላ ነው የሰማሁት። እሺ ይሆናል። እስቲ ክፈተው። እዛ ቤት እኮ በጣም ነው የሚያዝናኑት ታውቃለህ። የሚሰግዱለት ስዕል ኬዝ ያለበት ስዕል ሆኖ ማለት ነው። በጣም ጌታ ባይዘው ይገላግሏቸዋል። ጌታ እግዚአብሔርን ልታመሰግኑ ይገባል ወገኖች። በእውነት የበራልን ወንጌል እውነት ቀላል አይደለም። ጌታ ሲደርስልን የነበርንበት ጨለማ ቀላል አይደለም። ከባድ መታሰር ነው። በጣም እስራቱ ከፍ ያለ ነው። ግን እኛ ዳንን ማለት ትውልዳችን ግን ገና ማምለጥ አለበት አይደል? ሌላ እስኪያመጣው ድረስ ነው። በጣም ትውልዳችን ዛሬም ጨለማ ውስጥ ነው። ዛሬም ታስሯል። ዛሬም ኢየሱስ ያስፈልገዋል።
ቁጭ ብሎ አንዱ ሳሊ ደብሮት የሳለው ቅዱስ ነው ብሎ ቤት አምጥቶ ይሰግድለታል፣ ይዘምርለታል። ይለይብኛል እያለ ተሸክሞት ይዞራል። ወዳጆች ይለይብኛል እያለ ተሸክሞት ይዞራል። በጣም ከባድ ነው። ከባድ ነው። እሺ ኦርቶዶክሳውያን እየጠበቅን ያላችሁ እስከዛ ድረስ መግባት ትችላላችሁ። ይሄ ሁሉ ኮተት ነበረ የምንከተለው አይደል? ይሄ ሁሉ ኮተት ይሄ ሁሉ ኮተት ነው። ዛሬ ነፍሳችን አርፋ ሁሉ ነገሯን በአንዱ ጌታ ላይ ጥላ በቃ ኢየሱስ በቂዋ ሆኖ አግኝተዋለች አይደል? ዛሬ ላይ ሲበራልን እኮ ነው፣ ስናየው እኮ ነው ወዳጆች። ትላንት እኮ እንዲህ አልነበርንም። ልጅ ስጠን እያልን ከሚካኤል ጋር ስንታገል፣ ትምህርት እርዳኝ የሆነ ነገር አድርግልኝ እያልን ከሚካኤል ጋር ስንታገል ምናምን አይደል? ብዙዎቻችን እንደዛ ጠብቀን ሚስት ስጠን ምናምን ማለት ነው። ብዙ ትውልድ ማለት ነው ትግሉ። እግዚአብሔር ግን እንዴት እንደሚያስብ አስቡ። ማለት እግዚአብሔር ባይዘው ያውም ቀናተኛ አምላክ እኮ ነው ወዳጃችን። እግዚአብሔር ቀናተኛ አምላክ ነው። ክብሩን ለማንም አይሰጥም። እኛ ለሆነ አካል እንድንሰጥ እግዚአብሔር አይፈልግም። የሱ ብቻ እንድንሆን የሚፈልግ እኮ አምላክ ነው። እና እግዚአብሔር እንዴት እንደሚያዝን አስቡ። እግዚአብሔር ረድቷችሁ፣ ጌታ አግዟችሁ፣ ብርታት ሆናችሁ ሳትጠይቁት አባት፣ ሳትጠይቁት ወዳጅ፣ ሳትጠይቁት መካሪ ሆኖ ጌታ ብራዘርስ መካሪ ሆኖ በቃ ረዳት ሆኖ አጋዥ ሆኖ ከዛ ዞር ብላችሁ እናንተ ሚካኤል ሰጠኸኝ፣ ሚካኤል አገዝከኝ ይላል። እንዴት አይነት ጨለማ እንደሆነ አስቡት። ለምሳሌ በ12 ላይ ሜላ እስክትመጣ ድረስ ነው። እሺ እስክትመጣ ድረስ ነው። ቤካዬ እሺ ቀሚሱን አመጣው። እሺ ለካ ቪዲዮን በና አውርዶታል። ኧረ እባክህ ቪዲዮን ዩቲዩብ ላይ ነበር፣ ዩቲዩብ ላይ አውርዶታል። አሁን እንደዛ ላይ ኮንሰፕት ሳይሆን አውርዶታል። ከነባ ጋር ነበር የሰራ ነው። እና ምንድነው ብቻ በሀገረ ስብከት የተለያዩ ጳጳሳት ነው ሪፖርት ተደርጓል። ሪፖርት ተደርጎ ወርዷል። ሪፖርት ተደርጎ አሱ ቪዲዮ ወርዷል። የለም ይገርም ነው። እሺ እና ሳሊ ነበረውና ሰውየው የሰይጣንን መልክ የዛ ፓፊሊኒ መሰለኝ ካልተሳሳትኩ ስሙ ማን ነበር? ፓፊሊኒ ነው ምናምን ይባል እና የሱን መልክ አስመስሎ እንዲስል አደረገው ማለት ነው። የሰይጣኑን ፒክቸር ከዛ ሰውየው እሱን አስመስሎ ሳለው እና በወቅቱ ማንን ይመስል እንደነበር ይታወቃል። ይሄን እንግዲህ ራሷ ኦርቶዶክስ ቤተክርስቲያን ውስጥ ያለ ሰዓሊን የተናገረ እና ይስልክ ይሄኛው ነው እንዴ? ይሄኛው አይደለማ፣ ያኛው ነው አይደል? የሆነ ፈርጠም ያለው ነው እና ይሄኛው ነው። ፈርጠም ያለው ነው። ቤካ ይመጣልን የሳውዝ አፍሪካው ነው መሰለኝ። የሳውዝ አፍሪካው ነው። አንድ ባይሆን በጣም የሚያስቅ አንድ ቪዲዮ ላሳያችሁ ከዚህ ስል ጋር በተገናኘ። ቆይ አንዴ ወጥቼ ልምልጣ። እሺ ቤካ የጣሊያኑን ፈልግ እንጂ መስሻ። እሺ ዳኒ አይተኳል፣ ግን አለባበሱ ይሄንን ግን እኮ ደግሞ ቤተክርስቲያን ይሄ አይደለም ሚካኤል ብሎ አሉ፣ ግን ስቲል ነው ያመልኩታል፣ ይሰግዱለታል። ግን አለባበሱንና ሼፑን አይተኳል ዳኒ። ምን አየሽበት? መሲ ደግሞ እኔ ምንም አላየሁበት፣ እኔ ምንም አልናገር። ምን አየሽበት? የሆነ ሼፕ አለው። እኔ ራሱ እንደፈኩ ሼፕ የለኝ። እኔ የለሁበትም፣ እኔ የለሁበትም።
የሚያምር ሼፕን ያለው አለባበሱ ራሱ በቃ ያበደ ነው። ጌታ ሆይ የሆነ ገለል ነበር ይቅርብኝ። ቢቀርብሽ ይሻላል። በዚህ ሻይ ቢቀርብሽ ይሻላል። ጸጉሯ ወርዶ ጌታ ሆይ እኔ ይቅርብኝ። እሺ ገስት ካሉ አስገባችሁ። ጌታ እኔ ማስገባት አልቻልኩም። ከቻላችሁ እጆቻቸው ስለሚረዝም ቤካዬ እሺ ያስገባውልና እንትን ምንድነው ከገቡ ምናልባት እኔ ጋርም ራሱ ያስቸገረኝ ነው። ባይ እንትን አድርጉ ኮፕሊንክ አድርጉ። እኔ ማለት በመላእክቱ አካባቢ ምናምን ነገር ካክስ ይጠቀማሉ እንዴ? ካክስ ነው ካስት ነው የምትሉት? የሴቶች ምናምን ነገር የሚተኮሱት ነገር አይተሃል? አሁን ፀጉሩን ተተኩሶ ምናምን ፋብሎ ነው ፋብላ ነው የሚባለው። እኔ ግራ ገብቶኝ ጦቴም ይታያል እዚህ ጋር ጦቴ ያንጠለጠለም አለ። አምር ይባለው ይሄ አለብሳ ሚኒስከርት ምናምን ነገር ፋብላ ምን አስጨነቅ ይህን ስልሳ ግራ ነው የሚገባኝ ነኝ። ጋይስ እድሜያቸው ከ18 ዓመት በታች ሊኖሩ ይችላሉ። በመካከላቸው አንዴ እናስወጣ። እየቀለድክ ያለው እኮ በእግዚአብሔር በመንፈስ ቅዱስ ነው። ማርያምን እየቀለዳችሁ ያላችሁ አንዴ እናስወጣ ማለት አረ ጠይቀው እና ዳኒሻ ጠይቀው። ይሄ ነው እግዚአብሔር መንፈስ ቅዱስ አስቀልድ ነው። ይሄኛው ትክክለኛ ምስል አይደለም ሲጀመር። ይሄ ኖርማል ማን እንደሳለውም አይታወቅም። ምን እንደሆነ ራሱ አይታወቅም። ይሄ ምን ስለዚህ ታዲያ እዚህ ላይ ነው እያወራ። ይሄ ሎጎ እኮ ነው። ጀስት ይሄ ሎጎ ነው። ስለዚህ እዚህ ላይ ነው እያወራ ያለው። ስለዚህ ችግር የለውም ያልከን ያለው እንቀልድ። እሺ ሶ ይቀጥም ያለ ነው ሚካኤል። ችግር የለም ነው እንደዛ አትበል ነው ሚካኤል እያልክ ስሙን አትቀልድ። ልክ አሁን ይሄ ሚካኤል ነው። ይሄ ሚካኤል እኔ አልቀለድኩም። እኔ በእግዚአብሔር አልቀልድም። ሚካኤል እግዚአብሔር አይደለም ብራዘር። ኖ ሚካኤል ነው ወይ? ይሄ ሚካኤል ነው ወይ? እንደዚህ አይደለም። ይሄ ሌላ ነው። ይሄ አላውቅም። ምክንያቱም ይሄ እኮ ሰዎች እንደዚህ አድርገው ያመጡትና ከዛ ደግሞ ብዙ ሰዎች ኧረ እባክህ ቆይ እሺ ላወራ። እኔ አላውቅም። ይሄ እንደዚህ ግን አይደለም ምስሉ 6 ነው ያለው። ይሄ እንደዚህ እኔ አላውቅም ማን እንደሳለው። እኔ አላውቅም ይሄን ማን እንደሳለው። ሰዎች ይሰራሉ ባይዘው እንደዚህ። ያንተን አሳየን። እንደዚህ አይደለም። ይሄ እንደዚህ አይደለም። ያንተን አሳየን። ችግር የለም። ያንተን አሳየን። በትልቁ አድርጊያለሁ። የእሱን ሊያሳየን። እናንተ ሴጣን መጫወቻ ስለሆናችሁ እግዚአብሔር መልአክ ላይ ትዘባበታላችሁ። በጣም ታሳዝናላችሁ። ሚዩት አድርገህ ቪክቶር፣ ሚዩት አድርገህ እንመጣለን። ላንተ ደግሞ እንመጣለን። ላንተ ራሴን ከእናንተ ጋር አውርቼ ማስቀጣት አልፈልግም። እናንተ ኦልሬዲ ዘግታችኋል። የሴጣን መጫወቻ ሆናችኋል ኦልሬዲ። እታችሁን ብራዘር፣ እታችሁን ማን አስገደደ? ራስ ከስር እየጠየቁኝ ነው። 10 እንዴት ነው የሚወጣው? እንት ነው ምኑ የሚወጣው? ፒክቸር እሺ እንትኗን እቺ ይኸውልህ 10 ይኸውልህ የሚሉኛል መሰለህ ስትሰግድለት ስትሳለው ስትሻሸለው ኖረ ዛሬ እንዲህ አዋልከው አለ። ከስር ማለት ነው ባይዘዌ ማለት ነው። መላእክቶች እንደሚያማልዱ ማወቅ አለብሽ አንቺ የጻፍሽው። ከከከና ምንም ልጅ ያለ አትዳው መመለስ ስላለብኝ ነው እንደሚያማልዱ። ለዛ ብዬ ልንገራችሁ ብራዘር። ያንተ ሚካኤል ግለጠው ብራዘር። ያንተ ሚካኤል ግለጠው። ቴዳይ ቀደም ካሜራ ከፍቶ ነበር። አንብቢ ትንቢተ ዘካርያስን፣ ከዛ ትረጃዋለሽ ማማለዳቸውን። ቀደም ካሜራ ከፍቶ በሽታው ከዛ ይነሳል። የዳኒም የሌሎቹም አሁን ይነሳል። ደስ አይደል? ከቀልድ ወደ መናደድ ወዳጅ። አይ ነው ማማለድ ጠይቃኝ ነው። ለዛ ነው ትንቢተ ዘካርያስ እንድታነብ ፈልግ። ከኔ ጋራ ነው እያወራ ያለውና እንደዚህ ሲሆን ረብሻ ነው የሚሆነው። እታች ካለ ሰው ጋር ማውራት ከፈለክ እታች ውረድ እናውራ። እላይ ከወጣ ግን እላይ ካለ ሰው ጋር ነው የምታወራው። ስለ ያለው የነበርክ ሙድ ስትይ ስለነበር ነው ብራዘር። ለዛ እታችሁን አውራ። ትንቢተ እታችሁን አውራ ብራዘር። ዳንሻይ እኔ የሚኪን ፎቶዎች እንትን ይልምጣ እኮ አንድ ጊዜ ቦታ ለዛች ነው። እሺ
ጋይስ ላስቸግራችሁ ፕሊዝ በደንብ ሼር በደንብ ኮፒ ሊንክ እናርግ። በጌታ አብረን እናገልግል። ታውቃላችሁ ይህን ፔጅ እንፈልገዋለን። ፕሊዝ በቃ በደንብ ሼር በደንብ ኮፒ ሊንክ እናርግ። እኔ አሁን ገስት መቀበል አልቻልኩም። በቃ ይሄ ምልክቱ ሌላ ነው። አንደርስታንድ አድርጉት። አብረን እንቀጥል። ተባረኩልኝ። ጸጋ ይብዛላችሁ። ማለት ባይዘዌ በጣም ነው እንግዲህ አስቡ። ሜላ ዩቲዩብ ላይ የሰራውን ቪዲዮ አስወርደውበታል። ዩቲዩብ ላይ የሰራውን ቪዲዮ ማለት ነው። እና አይተኙም። ለምን? የዘመናት የሐሰት ትርክት አጋንንታዊ ትምህርት እየፈረሰ ስለሆነ ማለት ነው። እንደኛ አይደሉም። በጣም ነው እንትን የሚሉት እና እሺ ተቀበሉ። ገስት አሁን ሜላ ታይቶኛል ግን እሺ አሁን ቴንክ ዩ ተቀበልኩት። እና አይተኙም ጋይስ፣ እኛ መተኛት የለብንም እና እየሰማችሁ እያያችሁ ግን አብረን እናገልግል። ጸጋ ይብዛላችሁ። ተባረኩኝ። በደም ሼር በደም ኮፒ ሊንክ ቶሎ ሲደረግ ያስታውቃል። እሺ ሜላዬ ዳንዬ እድል ስትሰጠኝ አውራለሁ። እሺ ለዛ ነው የሚተረኩት። እሺ ከየት ቤተ እምነት ነህ? ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነኝ ወንድም። እሺ ቅድሚያ እንሰጣለን። ችግር የለም። እሺ ሜላይ ተቀበለው። ሜላ ተቀበለው። ከበረከተልህ እሱ እንኳን እሺ። ስም ማን ነው? ኤች ልበል? ኤች በለህ፣ ያው ኤች ብለህ ዝም በል። እሺ ኤች። አቤት። ቅዱስ ሚካኤል ሰዎችን ከሲኦል ያድናል? ይቅርታ አድርጉልኝና ከሲኦል የሚል የለውም እዚህ ላይ። ከሲኦል ብትሉ ታሪፍ ነበር። እዚህ ጋር ያድናል ወይ ነው መጽሐፍ ላይ። ድነት ደግሞ ከሲኦል ያድናል ወይ ነው። ኦኬ ወይ እዚህ ጋር አሁን ሚካኤል ያድናል ወይ ብለው ነው ዳንዬ የመጣው። ወንድሜ ዳኒ እንደዛ ብሎ ነው ያመጣው። ግን ከሲኦል ያድናል ወይ ነው። ከሲኦል ስለ አሁን ግልጽ አይደለም ጥያቄው። ምንድነው ከሲኦል በምን እንዴት በኩል አልገባኝም። ጥያቄው አልገባኝም። ሲኦል የገቡ ነፍሳቶችን ያወጣል ወይ? ኦኬ ወደ ገነት ያስገባል ወይ? በእግዚአብሔር ትእዛዝ ከሆነ ሊያወጣ ይችላል። ኦፍ ኮርስ። በጣም አሪፍ። እሱን መጽሐፍ ቅዱሳዊ ማስረጃ ስጠን። መልካም አሪፍ። አንተ ነበር ስንጠብቅ የነበረው። እንግዲህ ሲኦል ማለት ኦኬ እሺ ልስጥህና አንዳንድ ጥቅሶችን እንግዲህ አትቀበለውም ብዬ አስባለሁ። ሲኦል ማለት የሰው እሺ ቀጥል ችግር። ሲኦል የሰማይ ሲኦል ነው ወይ የምድር ሲኦል? አልገባኝም። መጀመሪያ ግልጽ አድርግልኝ። እሱ ይቅርታል። ምንድን ነው የሰማይ የምድር ሲኦል የሚባለው? እስቲ አስረዳን። ኦኬ እሺ አንድ 30 ደቂቃ ጠብቂ። 30 ደቂቃ 30 ሰከንድ ሶሪ 30 ሰከንድ